بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، فنواصل درسنا في هذا الكتاب في بلوغ المرام أدلة الأحكام للحافظ ابن حجر رحمه الله. قتال أهل البغي كملوا باب عند حديث أرسلنا المسلك. وعن عرفجة بن شريح رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: من أتاكم وأمركم جميع يريد أن يفرق جماعتكم فاقتلوه. أخرجه مسلم. حديث في صحيح مسلم عن شيء من متوامسا فاستنى حديثنا إلى: وزاد على رجل واحد يريد أن يشق عصاكم، أو بعد قوله جميع. እንግዲህ زيادة ما اللي يالونه هذا شريف الحديث إنه إيه سويا እንግዲህ عرفجة ابن حجر رحمه الله اسم أبيه شريح قالوا، وفي اسم أبيه 6 أقوال. እንግዲህ عرفجة ابن شريح የሚሉ አሉ፣ ضريح የሚሉም ይኖራሉ፣ ሱረይህ ነው የሚሉም አሉ፣ ሱረይጅ ነው የሚሉም አሉ፣ ሸራሂል ነው የሚሉም አሉ፣ ዘሪህ ነው የሚሉም አሉ። አሁን ከቀጥርናቸው እንግዲህ 6 አቅዋሎች አሉ። እስሚ አቢሂ እሳቸው እንግዲህ አሽሃሩ ይሄ ሊሆን ይችላል። عرفجة ابن شريح وفي نسبته أيضا قبيلة ላይ خلاف አለ። مشهور أنه كندي من كندا، والثاني أنه أشجعي، الثالث أنه أسلمي. إيه عرفجة بن شريح يتسنى سوية، عداده من أهل الكوفة، عراق أكبابي كوفة مبال كتمال لنا علي رضي الله عنه مقر حكومته يعرقت أقر زانقدي بزو صحابوش نوروال ذاك نورد صحابوش نوميك واتروا السمن إلال: سمعت رسول الله صلى الله عليه وسلم يقول: يا الله ملاكتنيا انديه بميلو سباي سماها تشيو من آتاكم يمتاتشو هال ودنا انت يمتا وأمركم جميع قداتشو باند سبسب على هنو عند سوي يستدادراتشو على الكتاب والسنة أمير نرواتشو ሁላችሁም ባንድ ስብስብ ብላችሁ ያላችሁ የመጣ አካል አሉ يريد أن يفرق جماعتكم የናንተን ጀማዓ ለመለያየት ፈልጎ የመጣን አካል فاقتلوه ነብያችን ሰለላሁ ዐለይሂ ወሰለም ግደሉታ። ሙስሊሞች ተስማምተው ሸሪዓቸውን እየጠበቁ ኢማም መሪያቸውን ተስማምተውበት በአንድ እየኖሩ ያለ እነሱን ለማበጣበጥ ለማለያየት አሚር ነኝ ወይ ምንድነኝ ብሎ ከዛ አሚር የወጣን አካል ግደሉት ብለው ነብያችን ሰለላሁ ዐለይሂ ወሰለም ፈቅደዋል። ካይነ ማን ካን في بعض الروايات የኔ من آل البيت እንኳን ቢሆን ከሌላም ቢሆን እንደዚህ እንግዲህ እስልምና በወህዳ ላይ እንዴት ጥረት እንደሚያደርግ በሐቅ ላይ መሆን አለበት። ባይሆን ወህዳው ጀማዓው የተባለ ነው። ስለዚህ ኢታል አህሊ البغي ለሚለው مطابقة حديثه واضح انه حديث في صحيح مسلم علالو. وزاد على رجل واحد بلو يريد أن يشك عصاكم جماعتكم بالو بوتانك عصاكم ነው عصا ዘንግዱላ ማለት ነው። ይሪዱላ ከተሰበረ ቁዋው ይደክማል ብለናል አልካውን በፊት እንዳልነው። ሙስሊሞችም አሁን እንደምናየው ከተበታተኑ አይፈሩም ይደፈራሉ። طيب ስለዚህ زيادة في صحيح مسلم من ጨምሯል: وأمركم جميع على رجل واحد منكم باند سويه ከናንተ በሆነ ከሙስሊሞች በሆነ አሚር ነገራችሁ ጉዳያችሁ ባንድ ሆኖ ሲያበቃ አንድ ሰው መጥቶ እኔ ነኝ መሪው እሱ ትክክለኛ አይደለም ብሎ እናንተን ጣጣ እናንተን ጉዳይ ለመለያየት ከመጣ ይሄን ሰውዬ ሸኙት ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እንግዲህ ብዙ አሐዲሶችን ማሳልፈናል። በተቻለ አቅም ዑለሞቻችን እንዳሉት እየተረዳን ቁርአንንና ሐዲስን ባንድ ለመሆን ሙስሊሞች በተቻለ አቅም አንድ ለመሆን መጣር እንጂ ለመበታተን መጣር የእስልምና ተልእኮ አይደለም። ይሄ ሲባል አንዳንድ ሰዎች እንግዲህ በባጢል ላይ አንድ ሆኑና
ከዛ በኋላ ከነሱ የወጣውን ደግሞ ምን ያረጋሉ ያነውራሉ እሱ አይደለም የተፈለገው الجماعه الحق ولو كان واحدا جماعه ማለት በሐቅ ላይ ያለ አካል ቁጥር መብዛቱ አይደል ስለዚህ ሰዎች አንድ የሚያረጋቸው ብዙ ጊዜ እንዳልነው ከሊመተ ተውሂድ አስሉ ወህደት ከሊማ የሚል አባባልም ቀርተናል እዛ ወጂዝ የሚባለው ኪታብ ላይ ቆየት እያለ እየራቅ ነው እየረሳ ነው ሰዎች አስሉ ከሊማቸው ሙስሊሞች ቃላቸው ነገራቸው አንድ መሆን ከፈለጉ የተወሐዱነ في كلمة التوحيد كلمة التوحيد ነብያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት እንደተረዱት ሱሐቦች እንደተረዱት ተረድተው በአቂዳ አንድ ከሆኑ ተተወሐዱ ከሊመቱሁም ያ ካልሆነ ግን توحد الكلمة ሊገኝ አይቻልም يقتلوا باب قتال الجاني وقتل المرتد والعياذ بالله ሁለት ጁዝኢያ ያለው ተርጀማው አንደኛ ጃኒ ያስተዋውቁናል ታሪፉን ጃኒን መግደል ወይም መጋደል ይቻላል اسم الفاعل ነው ጃኒ የሚለው ቃዲ እንደሚለው መንቁስ ይባላል اسم الفاعل ነው من جنى يجني فهو جاني ሌላው وقتل المرتد مرتدም እንግዲህ ያው በተግዲር ነው የሚታወቀው ብለናል اسم الفاعل ከእስልምና የተረደደን አካል መግደል ወንድም ሆነ ሴት ግለሰብም ሆነ ጀማዓ ከእስልምና ከወጣ ሰውየው ይገደላል ሴትየዋም ብትሆን جانٍ سيعرف الجاني هو المعتدي على نفسه أو طرف أو بضع أو مال فهذا يجوز دفعه فإن لم يدفع يندفع مجالات إلا بالقتل فقتل فلا ضمان له في قول الأئمة الثلاثة وهو الصواب للأحاديث الآتية وقال أبو حنيفة عليه الضمان إمام أهل الرأي رحمه الله إننا قالوا يلم እንግዲህ ጃኒን ሲያስተዋውቁን ምን ማለት ነው ጃኒ አሉ هو المعتدي على نفسه በህይወት ላይ ድንበር የሚያል መጣ ሊገል ያለ ምንም ወንጀል ምን ይደረግ የሰውዬ በቻልከው ዱና ቀትል መከላከል ትችላለህ እጁን መስበር እንዳይመታን ማረግ ምናምን ማድረግ እሱ እንደዛ ያረክ እንግዲህ ሊገልህ መጥቶ በመትችለው ዲፋ አርገህ አልመለስልህ አለ إلا أن تقتله فقتلته ምንም የለውም ያ ሰውዬ ዲያም አይገባውም ቂሳስም የለ ገዳዩም ወንጀልም የለበትም صريح የሆነ ሐዲስ አለ ከነብያችን ሰለላሁ ዐለይሂ ወሰለም የተወራ ይመጣል أو طرف أو بضع أو مال እንግዲህ ህይወት ላይ ድንበር የሚያልፍ طرف ማለት ደግሞ በአካላቶችህ ላይ እጅ ሊሰብር አይንህን ሊያወጣ እንግዲህ አጥራፍ ይባላል ይሄ አዕባም ይባላል أو بضع ወይ በፈርጅ ላይ ድንበር የሚያልፍ ሚስትህን ሊደፍር ልጅህን አክስት እንደዚህ ያረገ የሚያስብ ያላገባብ አካል እሱን በተቻለ አቅም እንግዲህ ዲፋዕ ማድረግ ግዴታ ነው ሸሪዓ ፈቅዷል فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم وإن عاقبتم فعاقبوا بمثل ما عوقبتم به ولئن صبر ስለዚህ ይሄ ጃኒ ማለት አው ማሊን ወይ በንብረት ላይ ድንበር የሚያልፍ ገንዘብህን ሊቀማህ መጣ ዘላይ ባውን استثناء ያወጡት አለ ولي الامر ካልሆነ ولي الامر ወደፊትም እንደምንለው مستثنى ነው وان اخذ مالك واخذ وضرب جلدك او جلد ظهرك فهذا يهاينه አካል አሉ يجوز دفعه መከላከል እሱን ይቻላል መገፍተር ካንተ ይቻላል فإن لم يدفع إلا بالقتل بمقدل እንጂ ካልተ መከላከል ካልቻልክ فقتل بيقدل فلا ضمان له في قول الأئمة الثلاث مالك والشافعي وأحمد من الأئمة الأربعة يتكلاكل هوتهم بالتاتفة منهم ضمان يلا متكفلوا قصاص ما تفلق ديام يلا إثم يلا به يتفكر إنه شريعة كفكده وانجل ما يصاف بهم نبياتنا صلى الله عليه وسلم بقلت طيقاتشوا عليه ونسوي عند سؤال الأقباب قنزب اللي كان ما يبيمت أمل لارقوا علاج ካልፈለክ መስጠት አትስተዋሉት በግድ ቢቀማኝስ አትስተው ቢጋደለኝስ ግደለው ቢገለኝስ ሸሂድነ ብትገለውስ ምንም የለብህም ማለት ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ استفصال ሸሪዓ ይዞ የመጡት ነብያችን ሰለላሁ ዐለይሂ ወሰለም ናቸው ከዛ በኋላ ኢማም አቡ ሐኒፋ ቃል ኪዛ الامام مالك قال كذا نعم አዲላን ከተስማማ አባባላቸው
ንቀበላቸዋለን አዲላ ካልተስማማ ወይን ተጢዑሁ ተህተዱ የተባሉት ነብያችን ናቸው ሰለላሁ ዐለይሂ ወአሊሂ ወሰለም ስለዚህ ይሄ ጃኒ ይባላል وقتل المرتد لغة هو الراجع بلغة درجة مرتد ማለት እንግዲህ مرتد ተመላሽ ማለት ነው مملس ማንኛውም ተመላሽ مرتد ይባላል وشرعا هو الراجع عن دين الإسلام እስልምናን ተቀብሎ ሲያበቃ ከእስልምና የተመለሰ ኩፍሪያት እንግዲህ ኢዕቲቃድ ያረገ شروط المرتد የተሟላበት አካል ጾታ አይለየው አሁንም ያ ሰውዬ እንግዲህ ሙርተዳ አትገደልም ይላሉ ኢማም አቡ ሐኒፋ ለምን ሲሏቸው ነብያችን ሰለላሁ ዐለይሂ ወሰለም ጂሃድ የወጡ ሱሐቦቻቸውን ሴት አትግደሉ ብለዋቸዋል ይሄ እኮ ትክክል ነው ሸበው አለ ሐዲስ ሴት ከኩፋር ሴት አትገደልም ካልተጋደለች ግን ያና ይሄ አንድ አይደለም ያቺ ካፊራ አስልያ ናት አትጋደልም አሉ ካልተጋደለች አትገደል እቺ ግን ምን ሆና ነው ሰልማ ተረድዳለች ትገደላለች ወሴት መሆኑ አያድናት እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም من بدل دينه فاقتلوه ብለዋል من የሚለው يصدق على الذكر وعلى الانثى كذلك ይሄንን حكم ابو بكر ነፍዘዋል ተብሏል خلافه ابي بكر ሙዓዝንም ሲልኩት ሐዲሱ ላይ ከላም አለ እንኳን ቢባል ሐሰኑ ዛ ስተሄደመን ሙርተድ ሆኖ ያገኘው ሰውዬ ወደ እስልምና እንዲመለስ ጥራውን ቢካለ ግደለው ሴቲቱ ሙርተድ ከሆነች እንደዚሁ ሙርተዳ ከሆነ ወደ እስልምና ጥራት እንቢካለች ግደላት ብለው ነብያችን ሰለላሁ ዐለይሂ ወሰለም ለሙዓዝ የነገሩት ሐዲስም አለ ስለዚህ ወንድም ቢሆን ሴት ይገደላል ሹብሃዎች የሚያመጡ አሉ ሐድ المرتد او قتل المرتد ቁርአን ላይ የለም ምናምን ይያሉ እንግዲህ ልጅታዎችን የሚለቁ ይኖራሉ وهؤلاء فسق طيب وشرعا هو الراجع عن دين الإسلام وركن الردة إجراء كلمة الكفر على اللسان مختارا الردة ما أذنوا كلمة الكفر ملاس لاي ما أفسس مرته ما نمسى يسجدده كلمة الكفر تناقر الله ثالث ثلاثة ألك والعياذ بالله المسيح هو الله ألك المسيح يسوس الله نو يسوس جيتانو يسوس عندي ሶስተኛ ነው እንግዲህ እነሱ እኮ ያሸባብ الله نكس عقولهم ሶስት አንድ ይሆናል ይላሉ ثلاثة يساوي واحد وواحد يساوي ثلاثة የዓለም ሪያዲይ ብታመጣ ይሄንን የሚስማማ አታገኝም አንድ ሶስት ይሆናል ሶስት አንድ ይሆናል የለም በምንኛው ሂሳብ ይሆናል ያሸባብ ሶስት አንድ ሶስት አይሆን المهم ይሄ من كلمات الردة ይሄንን ያለ لا اله الا الله محمد رسول الله قال በኋላ كلمة الردة በምላሱ ላይ ያፈሰሰ اختيارا መርጦ ማለት ነው ሳያስገድዱት مختارا مرتد ይሆናል او الاعتقاد القلبي المخالف لما جاء به الدين مما علف مجيئه به ضرورة እስልምና እንግዲህ ያመጣቸው በضروره የሚታወቁ ነገሮች አሉ ከነዛ ግልባጭ አንድ ነገር በቀልቡ اعتقاد ካረገ ይሄ ሰውዬ مرتد ሆነ ይባላል ስለዚህ እንግዲህ ጃኒ መግደል مرتد ስለመግደል የሚብራራበት ባብ ነው አሉ የሚመጣ ሐዲሶችን እንግዲህ ልብንልና እናዳምጣል عن عبد الله بن عمرو رضي الله عنهما قال رسول الله صلى الله عليه وسلم من قتل دون ماله فهو شهيد رواه أبو داود والنسائي والترمذي وصححه الإمام الترمذي انقدي ذكره سيابقى صحيح نوبلوتا لله هي حديث انقدي من العجائب الصحيحين مع الله يبالى الحديث زلايقن لم يحل إلى الصحيحين حديث ترمذي لا صحيح الجامع 6444 حديث نوع صحيح الجامع الصغير يالله وسو بزو غزي بيالله الجامع الصغير يسيوطينه كتابه اصله بلنا اما تخريجه صحيح ضعيف بلو يخرجوا الباني ناتشو من هذه الحيثيه وده الباني منسبه يتشالل صحيحنا ضعيف اصل الكتاب للسيوطي ስለዚህ እዛ ላይ 6444ኛ حديث እዚህ مخرجو صحيح رواه ابو داود 4771ኛ حديث ነው ይላል في سنن ابي داود والنسائي
715 والترمذي 1419 واللفظ للنسائي والترمذي بايون እንግዲህ ቡሉግ ላይ ያለው ቃሉ የነሳኢና የትርሚዚ ቃል ነው وقال الترمذي حديث حسن ولفظ ابي داود ابو داود اللفظ ደግሞ ሲያመጡ من اريد ماله بغير حق فقاتل فقتل فهو شهيد ገንዘቡን ፈልጎ ሰውየው ሊወስድበት የመጣ ያለ አግባብ ከገንዘቤ ከላከላለው ብሎ የተገደለ ሸሂድ ነው لفظ ابي داود وهو ايضا روايه للنسائي والترمذي وقال حديث حسن صحيح باهن لف ترمذي من نسائي لا يلالنا ترمذي بعد اخراجه او تخريجه حسن صحيح بلو تعالى እንግዲህ ቡኻሪ ላይ 2480ኛ ሐዲስ ካለ ታያለ አለ እየተባለ ነው ይህ ሐዲስ من نفس الصحابي كذلك مسلم ላይ 141ኛ ሐዲስ ነው ይላሉ لماذا لم ينسبوه الى الصحيحين እንግዲህ የራሳቸው ይኖራቸዋል الحافظ ابن حجر المهم حديث في الصحيحين مع እያሉ ነው ቁጥሮች ተዘክረዋል ارقام الصحيحين ታያላችሁ ዛል እንግዲህ عبد الله بن عمرو بن العاص القرشي السهمي رضي الله عنه من إلال قال عبد الله بن عمرو قال رسول الله صلى الله عليه وسلم يا الله ملائكتنا عنده بلاوات من قتل يتقدل كلال دون ماله يغنزبو زندا دون قربة عند بمعنى قربة مت ገንዘቡን المهم ያለ አግባብ ሰውየው ሊቀማው መጣ ጀማዓ ሊሆኑም ይችላሉ አልሰጥም አለ ካልሰጠህንማ አንተን ገለልነው እሱን ምን ወስደው ብለው ከተገደለ فهو شهيد አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ይሄ ቅድም ባልኩት ሐዲስ ይፈሰራ ገንዘቤን ለመያዝ አንድ አካል በጉልበት ቢመጣ ምላር እንግዲህ ገንዘብ ያሸባው የሰው ገንዘብ ወዶ ካልሰጠ አይቻልም حرام ትንሽ እንኳን ቢሆን ቢሏቸው ነብያችን ሰለላሁ ዐለይሂ ወሰለም ለምን ያዲ ሲዋክ ዑዳ አይሆንም ወይን ቀضيبا من አራቅ በጣም ነብያችን ሰለላሁ ዐለይሂ ወሰለም في مجمع كبير حجة الوداع ላይ ተነግረዋል خطባቸው ላይ ان اموالكم ان دماءكم واموالكم واعراضكم في بعض الروايات وابشاركم عليكم حرام كحرمة يومكم هذا في بلدكم هذا في شهركم هذا او كما قال النبي صلى الله عليه وسلم ስለዚህ የሰው ንብረት حرام እና አሁን ሐዲሱ የሚለው ንብረቱ ላይ ዲፋዕ ያደረገ የተገደለ አካል ሸሂድ ነው አሉ እንግዲህ ሸሂድ الدنيا የሚባላል ሸሂድ الآخرة የሚባላል ይሄ ሰውዬ ሸሂድ الآخرة ነው የሚሆነው የሸሂድ ኩፋሮች ጋር የተገደሉ ሸሃዳዎችን አይነት አጅር አላህ Subhanahu Wa Ta'ala ይሰጣዋል ነው በዱንያ እንግዲህ ሸሂድ የሚለይባቸው አህካሞች አሉ እነሱ لا تجرى على هذا ሰገድበታል ይታጠባል ምናምን ሸሂድ الدنيا አይደለም ሸሂድ الآخرة ነው ስለዚህ ሐዲሱን እንደሰማነው عزاه ابن حجر الى ابي داود والنسائي والترمذي እንግዲህ ከአስሐብ السنن الاربعه ابن ماجهን ብቻ ነው ያልዘከሩት مع ان الحديث موجود من يالنا ነው في الصحيحين على حديث طيب ስለዚህ እንግዲህ دفاع عن المال ሲባል ማንን استثناء አውጥተና ولي الامر استثناء አውጥተና ሌላ ነስ ስላለ እንግዲህ አውሊያው الامور ከድሮ ጀምረው የሰው ገንዘብ ያምጡ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ ሳውቋቸው እንደሚሉ አውቀዋል ولي الامرህን ታዘዝ ገንዘብህን ቢወስድብህም ይሄን ጀርባህን ቢገርፍህም አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ እሱ ከሆነ ነብያችን ሰለላሁ ዐለይሂ ወሰለም ያሉት አለ ስጧቸው አንቱ ያሉትን ስጧቸው የእናንተን ሐቅ ደግሞ ከአላህ ፈልጉ አሉ ወላተ الامر ላይ እንግዲህ ሷብር ያስፈልጋል ጧዓ ያስፈልጋል ከነሱ ውጭ ያለ አካል ከሆነ ግን دفاع عن المال مشروع ነው دفاع ያደረክ ብትገል ምንም የለብህም ብለናል ብትገደል ደግሞ ይሄ ሐዲስ መልሱን ሰጥቶናል ሸሂድ ነው አሉ ስለዚህ ቂታሉ ይቻላል وعن عمران بن حسين رضي الله عنهما قال عمران ابن حسين الخزاعي رضي الله عنهما على القول الراجح ابات يوم سلمال بلن ብዙ ተርጀማ ላይ ያሳልፈናል كم إلها تعبد يتبالو سويا نبياتنا صلى الله عليه وسلم يزي عمران أبات ودى نبياتنا صلى الله عليه وسلم سيمتع سنت أملاكنا ومتعملكو هنا مالك يشكو سببتهم قطر يلاتهم يهنيو سويا قن 7 آلهة وچالين يا عمران أبات
አሁን ብዙ መሻይኾች የማያሰብቱትን እሱ ገና ሳይሰልም እኮ ነው ሲተቱን ፊል አርድ ሳቢዕ ፊ ሰማ ወላሂ አሁን ያሸባው ትላልቅ ዑለሞች አሁን ሀገራችን አላህን ሰማይ ነው ማለት ኩፍር ነው የሚሉት እንግዲህ ካላህ ሌላ ከረሱሉ አለይሂ ሰላቱ ወሰለም ሌላ ማን ይንገረን እስራ ወልሚዕራጅ እያሉ ኢህቲፋል ያረጋሉ ነብያችን ሰለላሁ ዐለይሂ ወሰለም ለይለቱል እስራ ወልሚዕራጅ ወደ የት ነው የሄዱት ذهب الى ربه ወደ አላህ እኮ ነው የሄዱት ያሸባው ይሄን ትላልቅ ተብለው እንደዚህ እየተባሉ ተኽሪጀል አሐዲስ እያረጉ ከልከውሰሪው አምሳል ይሄንን ያለ ስለዚህ አልሙሂም ይህ ሰውዬ ሰባት አምላክ አለኛል ስድስቱ መሬት ናቸው አንደኛው ሰማይ ነው ነብያችን ሰለላሁ ዐለይሂ ወሰለም ቀጠሉ ጥያቄው እንደዚህ ሲያጋጥምህ ማንን ነው የምትጠራው ሲሰማ ያለው እንደዚህ ሲያጋጥምህ ሲሰማ ያለው እና የመሬቶቹ ምንድነው ጥቅማቸው ለሁሉም የምትከጅለው ያን ከሆነ እነዚህን እርግፍ አድርገህ ተውና ያንን ሰማይ ያለውን ብቻ አምልክ እሺ ብሎ ሰለም على الصحيح ስለዚህ ምንድነው ይያልን ነው صحابي رضي الله عنهما እንላለን من إلال قال عمران قاتل يعلى بن أمية رجلا فعض أحدهما صاحبه فنزع ثنيته فانتزع يده من فمه የሚል በስክሪፕቶ غلط ተወጣለ እንደዚህ ሚል አለ መሃል ማለት فنزع ثنيته فاختصما إلى النبي صلى الله عليه وسلم فقال أيعض أحدكم أخاه كما يعض الفحل لا دية له الحديث متفق عليه واللفظ لمسلم حديث እንግዲህ ቡኻሪ ላይ 6892ኛ ሐዲስ ሙስሊም ላይ 1673ኛ ሐዲስ الصحيحين ማየት ነው ቁጥሩ እንግዲህ ሐዲስ በብዙ አልፋዞችም ተወርቷል አሁንም እንግዲህ ሰውየው ድንበር አለፈ ሰውየው ተከላከለ ሲከላከል የሆነ ነገር ተከሰተ ያ ነገር ሲከሰት ደግሞ ተናክሱ ሲያበቃ የጥርስ ዋጋ ሊጠይቅ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣ መልሱን ሐዲሱን ስንፈስር እናያለን እንግዲህ ያዕላ ኢብኑ ኡመያ የሚባል ሱሐቢ ነው عمران بن الحصين ናቸው ሐዲሱን የሚያስተላልፉት قال عمران رضي الله عنه من قال قاتل يعلى ابن أمية يعلى የሚለው ላይ እንግዲህ ያለችውን بصورة الياء ያለችውን አሊፍ قراءة እንጥላታለን لالتقاء الساكنين خطا ተሰብታለች يعلى ابن أمية እንላለን ይሄ يعلى ابن أمية የተሰኘ صحابي رضي الله عنه من أفاضل الصحابة ነው من بني تميم እሱ ሰውዬ ተጣላ رجلا سويا تتعلى ما أجريه ነው ብሏል ቂሷው فعض احدهما صاحبه እንግዲህ على صحابي شهير ነው እሱ አጅር ነበረኝ ይላል እሱ አጅሩ ጋር ልግባባልና ተጣሉ ሲጣሉ አንደኛውን ነከሰው عض በሰፊው አሳልፈዋል صاحب داعي منهاج النبوة ላይ እንግዲህ ዛው عض عليها بالنواجذ ዛላይ من حيث اللغة ومن حيث المعنى منامن شرحوا لنا لذا يتملس الله عض مالت نكس احدهما عندኛው ነከሰ صاحبه ጓደኛው ሌላውን ተጣላውን አካል እንግዲህ እዛ ሐዲስ ላይ ማዕዱዱን عض አልተብራሩም ያዕላ ነው ነካሹ ወይስ ያኛው ነው ነካሹ ያዕላ እንደሆነ አንዳንድ ቦታ ላይ ተዘክረዋል ይባላል ስለዚህ አልሙሂም ተጣሉና ከሁለት አንደኛውን በጥርሱ ነከሰው ሲነከስ فانتزع يده من فمه ተነካሹ አካል እንግዲህ ጥርሱ እንደዛ አድርጎ ሲነክሰው እጁን በኃይል ካፉ አወጣ فانتزع ማለት ቢቆዋ ነው ሳብ አድርጎ ጎትቶ ሙንጭቅ አድርጎ የደው እጁን የተነከሰው አካል من فمه ከናካሹ አፍ እጁን በኃይል አወጣ እጁን በኃይል ሲያወጣ ደግሞ فنزع ثنيته የነካሽን ጥርስ አወጣው እንግዲህ ሰውየው ተጣላ ነከሰው ሲነክሰው ዝዝራው ላይ ነው ይላል እስቡዓሁም ይላል እስቡዓሁን መርጁህናት ሪዋያው ብለዋል ዝክን ላይ እንደዚህ ነከሰውና ሲነክሰው በኃይል እጁን ሲያወጣ ካፉ የነካሽ ጥርስ አብሮ ወጣ ሰንያ እኮ ፈሰረናል ፊዲያት የፊት ጥርስ ማለት ነው ሰንያ ማለት
እነዚህ ሁለቱ ከታች ሁለት ከላይ ሁለት መሳቂያ ጥርሶች ሰንያዎች ይባላሉ ሲጀማዑ ሰናያ ስለዚህ የኔን አይነት ኑስኻ የያዘ فعض احدهما صاحبه قالوا بኋላ فانتزع يده من فمه ሚል ይጽፋል ይያልን ነው فانتزع يده من فمه የለም የኛ ኑስኻ ላይ በስክሪፕቶ ተስተካክሎ طيب እንግዲህ ያ ሰውዬ ሙዕተዲ ነው ጃኒ ነው እኮ ያጀበብ ሰውዬው ተነስቶ ሰውዬውን ነከሰው اعتدى ولا ما اعتدى اعتدى ድንበር አለፈ ተነካሽ ዝም አላለም ለማዳን እጁን ሲስባት የነካሽ ጥርስ ወለቀ እንግዲህ ሰንየተው ነው የሚለው ለጅንስ ነው ተብሏል በተስኒያት ሰንየተይሂ የሚል አለ ስለዚህ ሁለት ናቸው ሁለቱም ጥርሶቹ ወጡ فاختصما الى النبي صلى الله عليه وسلم አሁንም ይሄ በተስኒያ አሊፉ ተስኒያ ነው ነካሽና ተነካሽ ተካሰሱ ተከራከሩና ወደ ረሱሉ አለይሂ ሰላቱ ወሰለም ለፍርድ መጡ ሪዋያት البخاري فاختصموا የሚል እናገኛለን እንግዲህ እነሱንም የመሰለ እነሱ ወገኖች ማለት ነው فاختصموا ከሆነ አለዛ ቀለል ጀምዕ ሁለት ነው የሚሉት ሰዎች ከሆነ فاختصموና فاختصما معناው አንድ ይሆን እና ወደ ነብያችን ሰለላሁ ዐለይሂ ወሰለም መጡ فقال ነብያችን ሰለላሁ ዐለይሂ ወሰለም መልስ ሲሰጡ ምን አሉ አያعض احدكم اخاه كما يعض الفحل لا دية له الفحل اي الذكر من الابل كرمان لاله ከግመልም ቢሆን ከሌላም ቢሆን فحل ይባላል طيب አያعض አሉ ይነክሳል ወይ احدكم ከናንተ አንደኛቸው اخاه ማለት ሙስሊም ወንድሙን كما يعض الفحل ማለት ይሄ ኮርማ የሆነው ግመል እሱ እንግዲህ اذا هاج الله كسخروت ما شباب وذللناها لهم فمنها ركوبهم ومنها يأكلون له الله سبحانه وتعالى كذاب في من الآيات أولم يروا أننا خلقنا لهم مما عملت أيدينا أنعاما فهم لها مالكون قلت تللق بريوت جمالوت لجي قدتوا لجي ندوال إيه الله سبحانه وتعالى وذللناها لهم الله سخروتنا الله ما مسكن علبن على الزا إذا هاجة عند كرمة ከተቆጣ ያሸባብ ማንም ይዞ አያድነው ኃይለኛ ነው አግመ ዘላይ ራሱ ሐዲስ አሳልፈናል في الصحيحين እንቢ ብሎ አምልጦ ከሄደ እንደ ዱር አራዊት በምንድን ገሎ መብላት ይቻላል ተብሏል በጦር በቅጥይት በመናም መግደል ይቻላል ከደረስክበት ታርደዋለህ ቢስሚላህ ብለህ ከሆነ የተኮስከው ቢሞት ትበላዋለህ ይሄ እንግዲህ ሸሪዓ ይስር ነው አዲን ይስር المهم الشاهد ያ ጸባው የተቀየረው ኮርማ እንደሚናከስ አንተ ሰው ሆነ ወንድምህን ተነክሳለህ ሆይ ስትነክሰው ዝም ይባልህ ሆይ መጨረሻ ላዲየተ ለሃ ነብያችን ሰለላሁ ዐለይሂ ወሰለም የጥርስ ዲያ የለህም ነካሽ ጥርስ ሀደር ነው ውድቅ ነው አሉ ማና አለስናን አሳልፈናል እኮ ያሸባ ዲየተ ላስና እንግዲህ ሁለቱ ከሆነ 10 ግመል ነበሩ ሙዕተዲ ሆኖ ሰውየው ድንበር ካለፈ አንደኛ አውቆ ከሆነ ቂሳስ ነበረ እዚህ ጥርሱን ያወጣው ሰውዬ ጥርሶች ይወጡለት ነበር ይወጡልኝ ካለ ሲነብስን አውቆ ካልሆነ ወይ ደግሞ ከቂሳስ አፉ ካለ 10 ግመል ነበረው ነብያችን ሰለላሁ ዐለይሂ ወሰለም ድንበር አልፈሃል ሙዕተዲነ ጃኒነ ምንም የለህም ብለው ነብያችን ሰለላሁ ዐለይሂ ወሰለም መለሱ ከዚህ በኋላ እንግዲህ ማን መጥቶ ነው ይሄ እንደዚህ ነበር ወደ ፍቂህ ስንገባ ያ ሸባብ ሐይራ ውስጥ ነው የሚጥሉ ስለዚህ وليس كل خلاف جاء معتبرا الا خلافا له حظ من النظر ነው ሐዲሱ ያለው ይሄንን ነው የለውም ምንም ነገር طيب ስለዚህ ምን ማድረግ ይችላል ነው አሁን ጃኒን ድንበር የሚያልፍን ሰውዬ እየተከላከለ ስለሆነ በሚፈቀድለት ነገር ስለሆነ ጥርሱን ያወጣው ሰውዬውን ምንም አይነት ነገር የለበትም وعن أبي هريرة رضي الله عنه قال أبو القاسم صلى الله عليه وسلم لب النبأ يعني ሁላችን የምናረገው ነገር ስለሆነ ስለዚህ ራሳችንን ውድቅ ማድረግ የለብን ልብ እንበል ሐዲሱ ያ ሸባብ እንግዲህ متفق عليه የሆነ ሐዲስ ነው እንሰማዋለን እንፈስረዋለን እናቀራዋለን እንቀራዋለን ተጥቢቅ ላይ ደግሞ ዜሮ ነው እንደዚህ መሆን አስፈላጊ አይደል አለዛ حجة ነው ባወቅን ቁጥር ያ ሸባብ ባወቅክ ቁጥር حجهن ማስረጃህን እያበዛህ ነው والقرآن حجة لك أو عليك كذلك العلوم الشرعية كلها إما أن تكون حجة لنا أو تكون حجة علينا والعياذ بالله
ስለዚህ አቡ ሁረይራ من قالوا قال أبو القاسم صلى الله عليه وسلم لو أن امرأ اطلع عليك بغير إذن فحذفته بحصاة ففقأت عينه لم يكن عليك جناح متفق عليه. الحديث بخاري لاي 6902 حديث مسلم لاي 2158 حديث. طيب وفي لفظ لأحمد والنسائي وصححه ابن حبان فلا دية له ولا قصاص. صحيح الجامع 6446 حديث. الزهم صحيح رواه أحمد الإمام أحمد في المسند 243 والنسائي 861 وابن حبان 5972 حديث. كده أبو هريرة رضي الله عنه مجمّر حديث في الصحيحين ونفسره قال ليلا أحمدنا نسائي ابن حبان صحيح قالوا ደግሞ ሌላ ለፍዝ ይጨመራል እሱንም እናየዋለን. አቡል ቃሲም እንግዲህ ኩንየቱ ረሱልላህ ሰለላሁ ዐለይሂ ወሰለም ነው። ቃሲም በሚባለው ልጃቸው እንደገና አነል ቃሲሙ አከፋፋይም ስለነበሩ ወህዩን ሸሪዓውን ያከፋፍላል። ከذلك የሚመጣ ንብረትን በዛ ሰዓት ያከፋፍሉ ስለነበር አቡል ቃሲም የሚባል ኩንያ አላቸው ነብያችን ሰለላሁ ዐለይሂ ወሰለም። ሰዎች አቡ ፋጢማ ይላሉ ያሁኖች። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ናም አቡል ሊፋጢማ ወገይሪሃ ነው ኡሙ ኩልሱም እነ ዘይነብ እነ ሩቀያ እነ አብደላህ እነ ኢብራሂም ብዙ ልጆች ያሏቸው ነብያችን ሰለላሁ ዐለይሂ ወሰለም ሲራው ላይ እንዳሉ ሰባት አሏቸው። አብዛኛዎቹ ሴቶች ናቸው ብለናል። لا نتضجر من البنات ነብያችን ሰለላሁ ዐለይሂ ወሰለም እንደውም الانبياء معظمهم اباء البنات ነብያቶች ብዙሃናቸው የሴቶች አባቶች ናቸው። ኢብራሂም ናቸው እንግዲህ አቡል በኒን የተባሉት። طيب على كل በምንድነው የዘከርኩት ይሄንን አሁን አቡ ፋጢማ የሚለው አሉ ኩንያ ነብያችን ሰለላሁ ዐለይሂ ወሰለም አቡ ፋጢማ ይከናሉ አልሰማን በሲራ ደረጃ ኩንያቸው አቡል ቃሲም ነው። አባትነት ከሆነ እንግዲህ ብዙ ልጆች አሏቸው ብለናል። ስለዚህ አቡል ቃሲም ናቸው። በአቡል ቃሲም መከናት ይቻላል አይቻልም እሱንም ሌላ ቦታ ሳለ ምን አለ አቡል ቃሲም እንደዛ አሉ ሰለላሁ ዐለይሂ ወሰለም لو ان امرأ አሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው اطلع ቢያይ عليك ባንተ ላይ አሉ بغير اذن ያለ ፍቃድ طلع ማለት እንግዲህ በቀዳዳ ሊሆን ይችላል በሆነ ነገር ሊሆን ይችላል። አንተ ውስጥ ነህ በቤትህ ቀዳዳ ያየ اطلاع ቢያደርጋል فحذفته بحصاة ጠጠር ወርውረህ ففقعت عينه عينون ብታወጣው لم يكن عليك جناح በአንተ ላይ ወንጀል የለብህም። እንግዲህ አጀባብ استئذان مشروع ነው። يا ايها الذين امنوا لا تدخلوا بيوتا غير بيوتكم حتى تستأنسوا وتسلموا على اهلها አሁን ሰዎች የሚያረጉት ያልኩት ትመጣለህ በቀሪያ ዳያሉ እንደዚህ በር ላይ ቆመው والله ያያሉ አይታችኋል አላያችሁም? ብዙ ሰው ያረጋዋል። ይሄ አይደረግም حرام ነው። እንደዛ ያረክ መሆኑን ሰውየው ባለቤቱ አውቆ አነጻጽሮ በቀዳዳ አይነህን ቢበሳው ወንጀል የለበትም። ወደፊት የሚመጣው ሪዋያ ቂሳስም ዲያም የለበትም እየተባለ መስበብ አይን አህዋሉና ወይ ድረስ ወደ ሱና የሚጠጉትም ሰዎች ቤት ይታያል። መጣ استئذان የተደረገው ቢናጅል البصر ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ፍቃድ እኮ አላህ የደነገገው ድምጽ አሰምተ ብለህ السلام عليكم ብለህ አድخሉ ብለህ ቆፍቆፈ ነው የምትገባ። ያ ሁሉ ለምንድን ነው ቢናጅል البصر በቀዳዳ ካየ ገባ አልገባህም ገባህ ውስጥ ያለውን ምን እየሰሩ ነው ምን እያደረጉ ነው ትስሉ ያየ መሆኑን የሚያውቅ አካል ጠጠር ወሮሮ ነብያችን ሰለላሁ ዐለይሂ ወሰለም የሆነ ሙሽጥ ነገር ሐዲድ ከሐዲድ የሆነ ሰውዬ በቀዳዳ ያየ ነው የአነስ ሐዲስ ሲሳይ ናሳልፍ ሰውየው በየት ነው የሚያየው ይያል ይختሉ ሊወቅት እኮ ማነው بالمؤمنين رؤوف رحيم شريعه ሲጣስኮ ولا تاخذكم بما رأفة في دين الله ነው ምን ሊወቅት ቀዳዳውን እየፈለጉ ነበር ነብያችን ሰለላሁ ዐለይሂ ወሰለም ሚድራ የሚባል ነገር በእጃቸው ይዘ በኋላ እንደኛው ደግሞ ተነገራቸው እያየኮ ነበር ከለ እያየኝ መሆኑን ባውቅ ኖሮ አይነን ነበር በወስፍ የምወጋው አሉት ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ያ ሸባብ ዲናችንን እኛ ከተውነው ማን መጥቶ ነው የሚሰራው? ደግሞ ምን ሰራው እኮ ለራሳችን ነው። ማን عمل صالحا فلنفسه ومن اساء فعليه طيب ስለዚህ
من اطلع لو أن امرأ اطلع عليك بغير إذن على فكار كاوك النكاية فحذفته مالت رميته مالت نحذف مالت بتوروروا بحصات بتتر ففكأت عينه ورورا بتتر عين بالتواتع ولم يكن عليك جناح بأنت لا وانجل يلبهم شريعة يهنن فقدوال الزهم لا ينقدي بزوم يامتوت أراء فيك هي وچالو يا نفس الزنو من هذا حديث متفق عليه نو حديث أبي هريرة وفي لفظ لأحمد والنسائي الإمام أحمد في المسند وكذلك النسائي في سننه بسات قال ابن حبان صحيحه بلوتال بعد تخريجه في صحيحه فلا دية له ولا قصاص دب بلو صست من غير دية يا عين واغا اسلفنا لجو اي عند عين اوقو يطفى ولا عين بالعين ነው አውቆ ከሆነ ባላይን አፉ ካላለ አይኑ ይጠፋ አፉ ብያለሁ ካለ ወደ ዲያ ከተሄደ 500 ግመል አላት አንዳይ ሁለቱ ደግሞ ካሚል ዲያ አላት አይደል ይበቃል ነው 50 ግመል نعم ዲያ 5 ስለሆነ 100 ስለሆነ የ100 አንዳይን ያጠፋ አውቆ ቂሳስ አለ ከቂሳስ አፉት ከተባለ ቂሳስ ከቀረ 50 ግመል ይሰጣል ያንዳይን ዋጋ ይሄ ነበር ዲያ የለም ነብያችን ሰለላሁ ዐለይሂ ወሰለም ቂሳስም አውቆም የለም ቂሳስም የለም ዲያም የለም ይሄ እንግዲህ في مسند الامام احمد وفي سنن النسائي متفق عليه የሆነ ደግሞ ወንጀል የለበትም አሉ ነብያችን ሰለላሁ ዐለይሂ ወሰለም ተፈቅዶልሃል ሸሪዓ የፈቀደለውትን የሰራ አካል ወንጀል አይጻፍበት ስለዚህ ሶስቱም የለም ወንጀል የለ ቂሳስ የለ ዲያ የለ ይሄ ነው ከነብያችን ሰለላሁ ዐለይሂ ወሰለም የተላለፈው ሸርዕ ይሄ ነው ማያዝም ያለበት ይሄንን እዛ ፍቅህ መዝሐብ ላይ ሄደ አይ ይሄ ቀርቶለታል እንጂ ይሄ ከሆነ እንጂ ይሄ ከሆነ በማብራራት በኩል ከነብያችን ሰለላሁ ዐለይሂ ወሰለም የበለጠ ማብራሪያ የሚሰጥ አካል የለም እሳቸው ያሉት ይሄንን ነው ይሄንን መጠበቅ አለበት ስለዚህ አሁንም ደግማለሁ ያሸባብ ሰው ቤት ስንሄድ እንደውም እኮ ዘንበል ብሎ አንደኛ ሙዝዒጅ የሆነ መቆፍቆፍ እንኳን አይቆፍቁፉ ይላል አይማዎቻቸው ጀረስ ሊኖር ይችላል ይሄ ምንድነው የሚባለው ነገር ያሸባብ ጀረስ ምንድነው የሚባለው በአማርኛ እሲናኩት የሚጮኸው ደውል ካለ ተጭነህ ዝም አትበለው ነካር ግላ ሐጃ ያል ጫን በለው ይሰማሃል ቆይተ ደግሞ ጫን በል እንግዲህ አልስቲዛን ተራስተ ብሎ ምትቋፋቁፍም ከሆነ የሰው በር ለመስበር ሳይሆን ለማስፈቀድ ነው መምታት ያለበት የነብያችንን ሰለላሁ ዐለይሂ ወሰለም በሮች በጥፍር ነበር የሚመቷቸው ይባላል በጥፍራቸው እና የሚሰማ ብቻ አመታት ትመታለህ ከዛ በኋላ ድንጋይ አንስተ አንዳንድ ሰው የሚወረውርም አለ የሆነ ነገር ባጥር ላይ እንትን ይልና ሰው ቢመታስ አልሙሂም التعدي بآداب الشريعة አስፈላጊ ነው አስፈቅዱ ራሱ ዘንበል በሉ ይላሉ ከበሩ ትንሽ ከፈት ሲያደርግ አንዳንድም እኮ ውስጥም ያሉም ሰዎች እኮ ሸሪዓ እንዳንተው ናቸው ሸሪዓ ብዙ ላይ ጠብቁ ይችላሉ በው አድርጎ የሚከፍተው ይኖራል ሲከፈት የዛ ጊዜ አንተ በበሩ ትክክል ከሆንክ ምን ታረጋለህ ታያል እንደዛ እንዳይሆን ከበሩ ትንሽ ሚል አንልባ ዘንበል ብለ አደብ ያለው አመታት ትመታለህ ሲከፈትልህ አሁንም እንግባው ይግቡ እንግዲህ ሳይመቻቹ ከሆነ እኮ ችግር ነው ገና ማን መሆኑን አይተው ምናምን ብለው ሊመቻቹ ነው ያስከሚሆንም ጋብ ብለ طيب እንደዚህ ማድረግ አለበት ይሄንን የጣሰ እንደዚህ ቢደረግ ነብያችን ሰለላሁ ዐለይሂ ወሰለም ምንም የለውም አሉ نكتفي بهذا القدر والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه